አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የራህመት ቻናል ተከታታይ እህት ወንድሞች ቤተሰቦች እንዴት ናችሁልኝ? እኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ አማን ነው። እንግዲህ ዛሬ ብቅ ብያላችኋለሁ። ዛሬ ብቅ ስል ዛሬ ምርጥ ምሳ ልጋብዛችሁ መጥቻለሁ ማለት ነው። እንደ እኔ ቤት ተመቶ ሳይበላ ሳይጠጣ መሄድ የለም። እኔ እንግዲህ ታውቃላችሁ እናንተን ምሳ ሳላስተናግድ ማስወጣት ከቤቴ አበደን ብለናል ማለት ነው። ለማንኛውም እንኳን ደህና መጣችሁልኝ ብያለሁ። እንግዲህ ዛሬ የአረቦችን ለሀም መቅሉብ አሰራር ይዤላችሁ መጥቻለሁ ማለት ነው። በትንሹ ቀልጠፍጠፍ ባለች ስራ እንዴት አድርገን በፍጥነት መስራት እንዳለብን የማሳያችሁ ይሆናል ማለት ነው፣ በቀላሉ ማለት ነው። ስለዚህ ቪዲዮ ሲደርሳችሁ ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱኝ እላችኋለሁ ውድ ሀገሬ ልጆች። ስለዚህ ምን ምን ጨምረን ነው የምንሰራው የሚለውን አብረን የምናይ ይሆናል ማለት ነው። ስለዚህ ቪዲዮውን አብረን እንከታተል፣ አብረን እንስራ፣ አብረን እንብላ፣ አብረን እንጠጣ። ወደ እንግዲህ ስጋ ማስረጃዎችን የምሰራባቸውን አዘጋጅቻለሁ ማለት ነው። ኩርኩም ወይም እርድ አዘጋጅቻለሁ፣ ጨው አዘጋጅቻለሁ። እዚህ ጋር ደግሞ ሽንኩርት ወይም ብሳል አዘጋጅቻለሁ ማለት ነው። ሰንጠቅ ሰንጠቅ አድርጌ እንደዚህ አድርጌ ነው ያዘጋጀሁት ማለት ነው። ድንቹንም በዚህ መልኩ አዘጋጅቻለሁ ማለት ነው። ይቅርታ በነገራችን ላይ እኛ ጋር በጣም ብርድ ነው አየሩ። ስሜላ እንዴት እንደሚያደርገኝ እናንተ። ከዛ እንቀጥላለን ማለት ነው። አሁን ምን መስራት እንዳለብን ላሳያቸው። ያው ስጋዬንም ስጋ አጥቤ አዘጋጅቼ ቆራርጬ አዘጋጅቻለሁ ማለት ነው። አጥቤ ሁሉ ነገር ጨርሻለሁ። ከዛ ይህን ሽንኩርታችን ለብቻ እናዘጋጃለን። እንደዛ አድርገን ስጋችን ላይ እንጨምርና ቅመማችንንም እንጨምርና ለብቻ። በነገራችን ላይ የዘን ቅመም ለብቻ ነው ያዘጋጀሁት፣ ማሳያችሁ ይሆናል ማለት ነው። ይሄ ነጭ ሽንኩርት ነው። በእንደዚህ ፍልፍል አወር ጨምሬ አዘጋጅቼዋለሁ ማለት ነው። ከዛ ሽንኩርታችንን ይሄንን ቱሙን እንጨምራለን፣ ነጩን ሽንኩርት ማለት ነው። ይቅርታ። ከዛ እንደዛ አድርገን እንጨምራለን ማለት ነው። ከዛ የሚበቃን ያህል ዘይት እንጨምራለን። ከዛ ለብቻ እያዘጋጀነውን ቅመም እንጨምርና ከላይ እንደባልቃለን ማለት ነው። ይሄ ጨው ነው ማለት ነው። የሚበቃኝን ያህል ጨው ጨምራለሁ። ከዛ ቀጥላለሁ ማለት ነው። ተከታተሉኝ። ይኸው ቅመሜን ድብልቅ ሁሉንም ቅመሞች አዘጋጅቼ አደባልቄ አዘጋጅቻቸዋለሁ ማለት ነው። ከዛ ቅመማችንን እንጨምርና እንደባልቃለን ማለት ነው፣ በእንደዚህ መልኩ። ከዛ እንቀጥላለን። ይኸው እንደዛ አድርጌ አደባልቄ ጨርሻለሁ ማለት ነው። ከዛ በኋላ ምን እናደርጋለን? እሳቱን ቀንስና እሳታችን ላይ ስጋችንን እንጥዳለን ማለት ነው። ከዛ ስጋችን እስከሚበስል ለብቻ አዘጋጀነውን ሽንኩርት አለ፣ ድንች አለ ምናምን እሱን እናዘጋጃለን ማለት ነው። ከዛ ብረት ድስቴን ይኸው እንደምታዩት እዚህ ጋር አዘጋጅቻለሁ። ከዛ ይህን ነው ለብቻ ያዘጋጀሁትን ሽንኩርት ድንች አድርጌ ቅመምን ጨምሬ ደባልቃለሁ ማለት ነው። እንደዛ አድርጌ ይሄ የሚጠበሰው ነው። በነገራችን ላይ ውዶች የሚጠበሰው ነው። እርዱን እና ጨውን ያሳየኋቸው ነው ማለት ነው። ከዛ እንደዛ አድርገን ለብቻ አዘጋጅተን እናስቀምጣለን። ወደ ባልቅ ያሉ ቅመሞችን ማለት ነው። ከዛም በኋላ የምናደርገን ድንቹን እንለያለን፣ ሽንኩርትና ድንቹን እንለያለን። ቅመሙን ካደባለቅን በኋላ ለጥበሳ እንዲመቸን ማለት ነው። ከዛ ምን እናደርጋለን? የሁላችሁ እንደዛ አድርጌ ለይቻለሁ ሽንኩርቱን ማለት ነው። ድንቹም ይኸው በዚህ መልኩ ለብቻ ነው እንትን ያልኩት ማለት ነው፣ የላየሁት ለመጥበስ እንዲመቸኝ። ያው ድንቹ ይሄ ነው ማለት ነው። ከዛ ወደ ጠበሳ እንገባለን ማለት ነው። ይኸው ሽንኩርታችንን በዚህ መልኩ እንደዛ አድርገን ነው የምንጠብሰው ማለት ነው። ከዛ እንቀጥላለን እላችኋለሁ። ግን ዘንድሮ አየሩ እንዴት ነው እናንተ? እውነት እኛ ጋር በጣም ብርድ ነው፣ በጣም ነው እንትን የሚለው ራሱ ማለት ነው። ያው ሽንኩርቱን በዚህ መልኩ እንደዛ አድርጌ ጠብሼ ጨርሻለሁ ማለት ነው። በሚያምር መልኩ ሳያርም ምንም ሳይል ማለት ነው። ከሽከሽ አድርጌ ድርቅ አድርጌ ነው የጠበስኩት ማለት ነው። ማሻላ ተባረካላ። ከዛ እንቀጥላለን። ድንቻችንንም በዛው መልኩ እንጠብሳለን ማለት ነው። ከዛ ስጋ እንደምታዩት እንግዲህ ድንቻችንን መጥበስ ጀምረናል ማለት ነው። ድንቻችን እንደዛ አድርገን እንጠብሳለን ማለት ነው። ዋዋው የዛሬው ምግብ አትጠይቁኝ። እኔ በብርድ ሞትኩኝ እንጂ ማለት ነው። በቃ አየሩን አልቻልኩትም። አሁን ላይ የባህሬን ብርድ በጣም ነው የሚሸማቀቀው ማለት ነው። እውነት እናላችኋለሁ። ይኸው በዚህ መልኩ ጠብሼ ጨርሻለሁ ማለት ነው። ማሻአላ። ከዛ እንቀጥላለን። ይኸው ዘይታችን ላይ እንግዲህ እዚህ ጋ እንጠባበሳለን ማለት ነው። ይሄ ምሽምሽ ነው እንደምታዩት። ይሄ ጣፋጭ ሱካር ነገር ያለው ነገር ነው ማለት ነው። ከዛ ያው እንግዲህ እንደምታዩት በጣም ነው የሚያወጣው በነገራችን ላይ ይሄ ነገር ሲጠበስ ማለት ነው። ከዛ እንደዛ አድርገን
ጠበስ ጠበስ እናደርገዋለን። ሌሎቹንም ጠባብሻለሁ ማለት ነው። እንግዲህ ያው ማሳያችሁ ይሆናል ማለት ነው። ተከታተሉ። ቪዲዮ ግን ያው ሸር ሰብስክራይብ ማድረግ እንዳይረሳላችኋለሁ ውዶችዬ። ያው እንደዚህ እነዚህን ጠባብሼ እንግዲህ እንደምታዩት አዘገጃጅቻችኋለሁ ማለት ነው። ዋው ደስ አይልም? እዚህ ጋር እንግዲህ ይኸው ምሽምሽ ነው ቀደም የጠበስኩት ማለት ነው። ይሄም ከስራቱ ነው። ይሄም እንደምታዩት ኮርፋን የሚባለው በአረበኛ ነው። የሀገራችን አተር ክክ ነው፣ ቀቀየው ነው ማለት ነው። አምስየዋለሁ በዚህ መልኩ ማለት ነው። ይህም ሽንኩርታችን ነው ማለት ነው። ወው ማሻላ የዛሬው ምግብ አትጠይቁኝ እላችኋለሁ፣ አትጠይቁኝ ይባል። ማሻላ ማሻላ እንዴት እንደሚያምር ደስ እንደሚለው ድንቻችንም ተጠብሶ በዚህ መልኩ ዘይቱ መጠጥ እንድል ሶፍት ከታች አድርጌ ነው እንትን ያልኩት ማለት ነው። ምግባችን ላይ ዘይት ትንሽ መብዛት ስለሌለበት በዚህ መልኩ እነዚህን እንጨማመርና ከዛ ስጋችን ወዋ ማሻላ በዚህ መልኩ ይኸው እንደምታዩት በስሏል ማለት ነው። ማሻላ እንግዲህ እንዴት አባቱ ሆኖ እንደበሰለ ይታያችኋል ብዬ ተስፋ አደርጋለሁ። እስኪ ላሳያችሁ። ብስሚላ ይኸው እንደዚህ ሆኖ በስሏል ማለት ነው። ማሻላ በጣም ነው ቆንጆ ሆኖ የበሰለው። ከዛ ምን እናደርጋለን? የጠባበስናቸውን ነገሮች እንጨምራለን ማለት ነው። ከላይ ድንቻችንን ጨመርን ማለት ነው። ማሻላ 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 የሁላችሁ እንግዲህ አተረከካችንን ወይም ነህ በአረበኛ የሚባለው ማለት ነው። የሁላችሁ ጨመርኩኝ ማለት ነው። ከዛ እንቀጥላለን። ምሽምሻችንን እንጨምራለን። ከዛም ከስራችን እንጨምራለን። ዋ ታውት አልኳችሁ። የዛሬው ምግብ ተበልቶ አይጠገብም። እንዴት ብዬ ልንገራችሁ? የሁላችሁ እንግዲህ ጨማመርኩ ማለት ነው። እንደዛ አድርገን እንጨማምርና ምን እናደርጋለን እላችኋለሁኝ። ከዚህ ቀጥለን የኛው እንደዛ አድርገን ከጨማመርን በኋላ ሁሉንም ነገር እንደምታዩት ይሄው ይታያችኋል ብዬ ተስፋ አደርጋለሁ። ይሄ ካሜራ ግን ይታያል፣ ለእኔ ብቻ ነው ለእናንተም ይታያል? ወይኔ እንዳልከስር ብቻ ልታይ ብሎ ማለት ነው። ምን እንዳልከስር እንዳላከስራችሁ እንጂ እንዳላከስራችሁ። የሁላችሁ ሽንኩርታችንንም ተላይ ጨመርን ማለት ነው። የሁላችሁ እንደዚህ አድርጌ ሁሉንም ነገር ጨምር ያለሁ ማለት ነው። ወወወወ ከዛ እንድቻ አድርጌ ያልኳችሁ ክድ እናደርግና ተላይና ቲፍ እናደርግና እሳቴን ቀነስ አድርጌ እሳቱ አላልኳችሁ ሁሏም ነገር ሞክ ብላ እስከምትበስል ከምትቀላቀል ድረስ ሌላው ብረት ድስቴ ላይ ዘይቴን አዘጋጀው ማለት ነው። ከታይ ትንሽ የሚበቃኝን ያህል ዘይት ጨምርና ከዛ ምን እናደርጋለን? ወዴት እንሄዳለን? ወደ ሩዛችን ፈርና ወደ ሩዛችን እንግዲህ በዚህ መልኩ አዘጋጅቻለሁ ማለት ነው። ትንሽ ገንፈል አድርገዋለሁ ሩዙን በጣምም ሳይበስልም በጣም ጥሬ ሳይሆንም በልኩ በአግባቡ ማለት ነው። ከዚያ ግማሹን ሩዛችንን ከብረት ድስታችን ዘይት ትንሽ ጨምረን ካዘጋጀው ብረት ድስት ላይ እንጨምራለን ማለት ነው። ከዚያ እንደዚህ እናደርግና ሽንኩርታችንን ከላይ ነስነስነስነስነስ እያደረግንበት እንሄዳለን ማለት ነው። እንግዲህ ግማሹ ሩዝ ነው ከስረ ብረት ድስት ላይ እየጨመርኩት ነው ማለት ነው። እንደዚህ አድርገን ከላይ ከጨመርንበት በኋላ ወደ የት እንገባለን መሰላችሁ? ወደ ስጋችን ነው የምንገባው ማለት ነው። ምክንያቱም እንደዚህ እያደረግን እየጨመር ነው እያደባለቅ ነው የምንሄደው ማለት ነው። ምክንያቱም በራሱ ጊዜ ይቀላቀላል ማለት ነው። ከስራቱንም ሽንኩርቱንም እንደዚህ አድርጌ ሩዙ ላይ ጨምራለሁ ማለት ነው። ከዛም በኋላ ወዴት መግባት እንዳለብን ተከታተሉ ላሳያችሁ ማለት ነው። ቢስሚላ እውነት የዛሬው ብርድማ ተውት ሳይሆን እንግዲህ ስጋያን በዚህ መልኩ እንግዲህ ሁሉም ነገር እንደዚህ እንትን ያለውን አደባልቄ አብስዬ ያዘጋጀሁትን ነገር ማለት ነው። እነዚህ እንደዚህ አድርጌ ደባልቄ ከየት ጨምራለሁ? እዛ ግማሹ ሩዜ ላይ ከላይ ጨመርኩ ማለት ነው። እንግዲህ ስጨምር ለማሳያው የአንድ እጅ ስራ ስለሆነ ነው። ሹዶች ይህን በዚህ መልኩ እናስተካከልና ምን እናደርጋለን? አሁንም ያስቀረናቸው እንትኖች አሉ። ብረት ድስቱ ስጋ ያበሰልኩበት ነው። እንግዲህ በዚህ መልኩ ነው ብረት ድስቱ ራሱ ማሻላ አልያዘም። ከዛ ምን እናደርጋለን? ሽንኩርታችንን እንደ ልማዱ ያስቀረነውን እየጨመርን ከላይ እንሄዳለን። ምክንያቱም ሩዙ ጋር በደንብ ሆኖ ይገናኛል ጣዕሙ ማለት ነው። ሁሉም ነገር መቅረት የለበትም። ስለዚህ እንደዚህ እናደርግና ከዚህ በላይ ምን እናደርጋለን? ሩዛችንን አምጥተን ጨመር እናደርጋለን። ያስቀረነው ሩዝ ስላለ ማለት ነው። ከዛ ምን እላችኋለሁ? ማሻላ 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 ዋው ነው ዋው ማሻላ ተባረካላህ። እንደዛ አድርጌ ጨምሬ ጨርሻለሁ ማለት ነው አሁን ላይ። ከዛ ሳፈሮዬን የሚበቃኝን ያህል አዘጋጃለሁ። ሁላችሁ እንዲች አድርጌ አዘጋጅቻታለሁ። ግን ብዙ እንዳይመስላችሁ በጣም ትንሽዬ ትንሽዬ ነው ጢኗ
የሁላችሁም እንዲች አድርጌ ከዛም በኋላ ከላይ ሮዜ ላይ እንደዚህ አድርጌ ጣል 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 አረግባትና ከዛ አንዳንድ የተወሰኑ ነገሮችን ያስቀሯቸውን ተላይ እንደምታዩት አልኳችሁ ጣል ጣል አረግባቸው እና ሽንኩርቴንም ከስራቶቼንም ከዛ ክድን አደርገው እናልኳችሁ ለአምስት ደቂቃ ቋጭ አደርገዋለሁ እሳቱ ላይ። ከዛን በኋላ ምን ብዬ ልጠይቃችሁ አልኳችሁ። ዋው እንኳን በልተውት በሽታው ራሱ እናትዬ ተውት ያጠግባችኋል አልኳችሁ። ስለዚህ እንደዚህ አድርጋችሁ ሰርታችሁ ሞክሩ ትላችኋለሁ። እንደምትወዱት አልጠራጠርም። ውድ የሀገሬ ልጆች ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ሰዓት ድረስ ስለተከታተላችሁኝ በጣም 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 አርጌ አመሰግናለሁ። ውድ የሀገሬ ልጆች ግን ስራውን ሰርታችሁ ሳትበሉ ሳትቀምሱ እንዳትቀሩ። በጣም ነው የምትወዱት እላችኋለሁ የኔ እንቁዎች። ምርጥና ቆንጆ የሆነ አሰራር ነው ማለት ነው። ስለዚህ በቀላሉ ጊዜ አይፈጅም፣ ሰዓት አይወስድም። በትንሽ ደቂቃ ሁሉም ነገር እፎይ ብላችሁ አንድ ጊዜ ሰርታችሁ የምትገላገሉት ስራ ነው። ማሻላ በዚህ መልኩ ሰርተን ጨርሰናል ማለት ነው። ይሄን ይመስላል እንግዲህ የዛሬው ስራችን። እስካሁን ስለነበረን ቆይታ በጣም እጅግ በጣም አድርጌ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ባላችሁ በሰላማችሁ በዚህ ተረፍረፍ ይበልልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሀገራችንንም አላህ አማን ያደርግልን እላችኋለሁ።